እግዚአብሔር ባንተ ላይ ታላቅ የክብሩን ዘውድ ከመድፋቱ በፊት በሕይወት አውድማ የምታልፍበት የዝግጅት መንገድ አለ። ይህ መንገድ ብዙ ጊዜ በአበቦች የተነጠፈ ሳይሆን በእሾህና በድንጋይ የተሞላ ነው። እግዚአብሔር ሰውን ለትልቅ ኃላፊነት ሲያጨው ልክ እንደ አንድ የተዋጣለት ቀራጺ መጀመሪያ የሚቀርጸው የሰውየውን ውጫዊ ገጽታ ሳይሆን የውስጥ ማንነቱንና የልብ ንጽሕናውን ነው። ብዙዎቻችን የታላቅነት ጫፍ እንመኛለን፣ ነገር ግን ወደዚያ ጫፍ የሚያደርሰውን መንገድ እንፈራዋለን። እግዚአብሔር ዝምታው ድምፅ፣ ስብራቱ ግንባታ፣ ብቸኝነቱ ዕብረት የሆነ አምላክ ነው። እርሱ በአንተ ሕይወት ውስጥ ጣልቃ ገብቶ ነገሮችን ማስተካከል ሲጀምር መጀመሪያ የሚሰማ ስሜት መፈራረስ ሊሆን ይችላል። ነገር ግን ይህ መፈራረስ አሮጌውና ደካማው ማንነትን ለታላቁና ለአዲስ ቦታ እየለቀቀ መሆኑን የሚያሳይ የድል አዋጅ ነው። ታላቅነት ድንገት የሚከሰት ክስተት ሳይሆን በዝግታና በጽናት የሚበስል ፍሬ ነው። እግዚአብሔር ለታላቅ ነገርና ለተለየ ተልእኮ እያዘጋጀ መሆኑን የሚያሳዩ ምልክቶች በመንፈሳዊ ሕይወትም ሆነ በዕለት ተዕለት ውሎ ውስጥ ሊታዩ ይችላሉ። እነዚህ ምልክቶች ከማየታችን በፊት እባክዎ በቅን ልቦ ላይክ አድርገው ይጀምሩ። ቤተሰብ ያልሆንን ደግሞ ሰብስክራይብ እናድርግ። አንደኛው የፈተናና የጭንቀት መብዛት። ታላቅ በረከት ከመምጣቱ በፊት ብዙ ጊዜ ትልቅ ፈተና ያጋጥማል። ይህ የእሳት ጥምቀት ይባላል። እግዚአብሔር ለትልቅ ኃላፊነት ከመሾሙ በፊት ጥንካሬንና ትዕግስትን ይፈትናል። አንድ ሸክላ ሰሪ የሚያምር ዕቃ ለመስራት መጀመሪያ ሸክላውን ማብኳት፣ ማሸትና አላስፈላጊ የሆኑ ጠጠሮችን ከዚያ ውስጥ ማውጣት አለበት። አንተም በሕይወትህ ለምን ይህ ደረሰብኝ የምትላቸውን መከራዎች እግዚአብሔር ካንተ ማንነት ውስጥ ለአዲሱ ጉዞ የማይመቹትን የትዕቢትን፣ የቁጣ ወይም የፍርሃትን ጠጠሮች እያወጣ መሆኑን የሚያሳይ ምልክት ነው። ሌሊቱ ይበልጥ የሚጨልመው ሊነጋ ሲል እንደሆነ ሁሉ ፈተናዎች አይቀሬና ከባድ የሚሆኑት ታላቅ በረከት ደጃፍ ላይ ሲደርስ ነው። በዚህ ወቅት እግዚአብሔር ዝምታውን ይመርጣል። ይህ ዝምታ ግን የመተው ሳይሆን አንተ በራስህ እግር እንድትቆም የሚያደርግ የመታመን ዝምታ ነው። ሕፃን ልጅ መራመድ ሲጀምር ወላጁ እጁን የሚለቀው እንዲወድቅ ሳይሆን እንዲለማመድ እንደሆነ ሁሉ እግዚአብሔርም ለታላቅ ጉዞ ጽናት እንዲኖርህ እጁን ለጥቂት ጊዜ ሰብሰብ ያደርጋል። ሰው በተፈጥሮ ሜዳማና ምቹ መንገድ ይወዳል። እግዚአብሔር ግን ለታላቅ ነገር ሲያጭ ጉዞውን ወደ ተራራው አቅጣጫ ያደርገዋል። ተራራ መውጣት ትንፋሽ ያሳጥራል፣ ጡንቻን ያዝላል፣ ብቸኝነትንም ያበዛል። ነገር ግን ከፍታ ላይ ለመድረስ የግድ ወደ ላይ መውጣት አለብህ። እግዚአብሔር በአንተ ሕይወት ውስጥ የሚሠራው ታላቅ ሥራ ልክ እንደ ወይን ተክል በጥንቃቄ የሚከናወን የመሞረድና የማጽዳት ሂደት ነው። ብዙ ጊዜ አምላክ ለትልቅ ስፍራ ሊያበቃን ሲል አሁን የቆምንበትን ደካማ መሠረት ያናውጧል። ይህ መናወጥ የጥፋት ሳይሆን ይበልጥ በጽኑ ዓለት ላይ እንድንቆም የሚያደርግ የሰማያዊ መሐንዲስ ጣልቃ ገብነት ነው። እግዚአብሔር ለአንተ ካለው ታላቅ ክብር የተነሳ በሕይወትህ ላይ የፈተና እሳትን ሊያነድ ይችላል። ልክ አንድ ወርቅ ውበቱ የሚወጣው በእሳት ተፈትኖ ነው። አንተም በጭንቁ ስታልፍ ካንተም ማንነት ጋር የማይሄድ የድካም ዝገቶች ይራገፋሉ። ያለ ሸክም ጥንካሬ የለም። ፈተናዎች ሲበዙ እግዚአብሔር ወደፊት ለሚሰጥ ታላቅ ኃላፊነት የሚመጥን የትዕግሥት ጡንቻ እየገነባል ነው። ትልቅ ሕንፃ እንዲቆም ጥልቅ ቁፋሮ እንደሚያስፈልገው ሁሉ አንተም ለታላቅ ከፍታ እንድትበቃ የፈተናው ቁፋሮ ጥልቅ ሊሆን ይችላል። ፈተና ማለት የእግዚአብሔር መራቅ ሳይሆን የእግዚአብሔር እጅ ባንተ ላይ በቅርበት እየሠራ መሆኑን የሚያሳይ ማረጋገጫ ነው። የሰማይ አባት አንተን እያጨለመ ሳይሆን በጨለማ ውስጥ ማብራት የምትችል ብርሃን እያደረገ ነው። ሁለተኛው እግዚአብሔር ለታላቅ ነገር እያዘጋጀ እንደሆነ የሚያሳየው የብቸኝነት ስሜት ነው። እግዚአብሔር አምላክ ለአንድ ትልቅ ዓላማ ሲፈልግ ከሰዎች እንድትለይ ሊያደርግ ይችላል። ይህ የሚሆነው ከሰው ድምፅ ይልቅ የእርሱን ድምፅ እንድትሰማና ራስን እንድታውቅ ነው። በሕይወት ውስጥ በድንገት የብቸኝነት ስሜት ሲሰፍን፣ ጓደኞች ሲርቁ ወይም ማንም የማይረዳ ሲመስል ይህ የመለኮታዊ ዝግጅት ትልቅ ምልክት ነው። እግዚአብሔር ለታላቅ ዓላማ ሲያዘጋጅ ከሰዎች ድምፅ ይልቅ የእርሱን ሹክሹክታ እንድትሰማ ወደ ቅዱስ ብቸኝነት ይጋብዛል። ሰው በበዛበት ስፍራ ድምፅ ይበዛል። የሰዎች ምክር፣ ነቀፋ፣ ጭብጨባና አስተያየት በውስጥ ያለውን የእግዚአብሔር ድምፅ እንዳትሰማው ይከለክላል። ብቸኝነት ድምፅ ለሰማይ፣ የሰማይን ድምፅ ደግሞ ለአንተ የምታስተዋውቅበት የመገናኛ ድንኳን ነው።
ሰው ሲንቅ እኔ ማን ነኝ የሚለውን ጥያቄ ለመመለስ ትገደዳለህ። በሌሎች ሰዎች ማንነት አስተያየት ላይ ተመስርተ የምትኖር ከሆነ ያ ማንነት እንዲፈርስና እውነተኛው ጠንካራ ማንነት እንዲወጣ ያደርጋል። ታላቅ ነገር የሚሰጠው ራሱን ለሚያውቅ ሰው ነው። ከዚህ በፊት በሰው ትከሻ፣ በገንዘብ ወይም በሌላ በምድራዊ ነገር ላይ ተደግፈ ከሆነ ያ ድጋፍ እንዲወገድ ሊያደርግ ይችላል። ይህ የሚሆነው ሙሉ በሙሉ በእግዚአብሔር ላይ ብቻ መደገፍን እንድትማር፣ ነገን ለምትቀበለው ትልቅ ኃላፊነት ብቁ እንድትሆን ነው። ታላላቅ የፈጠራ ሥራዎችና ጥልቅ የሆኑ መንፈሳዊ መገለጦች፣ የሕይወት ለዋጭ ሐሳቦች የሚመጡት በብቸኝነት ጊዜ ነው። ሙሴ በበረሃ፣ ዮሐንስ በደሴት፣ ጳውሎስም በአረብ ምድረ በዳ ለብቻቸው የሆኑት ለታላላቅ ተልእኮ ዝግጁ እንዲሆኑ ነው። ብቸኝነትና ለብቻ መሆን የተለያዩ ናቸው። ብቸኝነት ስቃይ ነው። ለብቻ መሆን ግን ከራስና ከእግዚአብሔር ጋር የመገናኛ ድልድይ ነው። እግዚአብሔር እየለየ ያለው ለብቻ አንጥሮ ሊሰራ መሆኑን እመን። ሦስተኛው እግዚአብሔር ለታላቅ ነገር እያዘጋጀ እንደሆነ የሚያሳየው ምልክት የምቾት ቀጠናን መጥላት ነው። ቀደም ሲል ያስደስቶት የነበሩ ነገሮች አሁን ላይ ትርጉም ያጣሉ። የለመዱት ሥራ፣ የለመዱት አካባቢ እንደ ጠባብ ልብስ ያጨናንቆታል። ይህ እግዚአብሔር ክንፎችን ዘርግተ ወደ አዲስ ከፍታ እንድትበር ከጎጆክ እየገፋ መሆኑን ያሳያል። ንስር ጫጩቶቿ እንዲበሩ ስትፈልግ በጎጆ ውስጥ ያነጠፈችውን ለስላሳ ላባና ሳር ማውጣት ትጀምራለች። ቀስ በቀስ ጎጆ ውስጥ ያሉት እሾዎች ጫጩቶቹን መውጋት ይጀምራሉ። ጎጆ ውስጥ የምትቆዩበት ጊዜ አብቅቷል። ክንፎቻችሁን ዘርግታችሁ ሰማይን የምትቆጣጠሩበት ሰዓት ደርሷል እየተባሉ ነው። እሳት በሻማ ላይ ሲበራ ሙቀትና ብርሃን ይሰጣል። ነገር ግን ንፋሱ ሲመጣ እሳቱ ይወዛወዛል። እግዚአብሔርን በሕይወት ላይ የለውጥ ንፋስ ሲያመጣ በምቾት ተቀምጣባት የነበረችው መርከብ ትናወጣለች። ይህ የሚሆነው ግን እሳቱ እንዲጠፋ ሳይሆን ብርሃኑ ይበልጥ እንዲሰራጭና ወደ ተሻለ ስፍራ እንዲቀመጥ ነው። አሁን የሚሰማ ውጥረት የእግዚአብሔር እጆች በሕይወት ላይ ሥራ መጀመራቸውን የሚያሳዩ የክብር ምልክት ነው። አራተኛው እግዚአብሔር ለታላቅ ነገር እያዘጋጃችሁ እንደሆነ የሚያሳየው ምልክት የሰዎች ተቃውሞ መጨመር ነው። ወደ ታላቅ ነገር ስትቀርብ በዙሪያ ያሉ ሰዎች ያለ ምክንያት ሊጠሩ፣ ሊተቹ ወይም ሊያገሉ ይችላሉ። ይህ የሚሆነው የአንተ የውስጥ ብርሃን ስለሚረብሻቸው ነው። የሰዎች ተቃውሞና አለመግባባት መጨመር ሁልጊዜ መጥፎ ምልክት አይደለም። ይልቁንም ወደ ላቀ ስኬትና ማንነት እየተሸጋገርክ መሆኑን የሚያበስር የለውጥ ነፋስ ተደርጎ ሊወሰድ ይችላል። በጨለማ ውስጥ ያለ መብራት በሩቅ እንደሚታይ ሁሉ ያንተ ማንነትና አመለካከት እያደገ ሲመጣ ለብዙዎች ጎልተህ ትታያለህ። አንዳንዶች ይህንን ብርሃን ለመቀበል ስለሚከብዳቸው በተቃውሞ ሊገልጹት ይችላሉ። ስለዚህ ተቃውሞ አንተ ያበራ መሆኑን የሚያሳይ ምስክርነት ነው። ከንፋሱ ጋር የሚበር ወፍ ድካም አይሰማውም፣ ከንፋሱ ጋር የሚጋፈጥ ግን ኃይሉን ያውቃል እንደሚባለው ተቃውሞ ሲገጥም ትክክለኛውና የራስን መንገድ እየተጓዝክ መሆኑን ያሳያል። ሁሉም ሰው የሚስማማብህ ከሆነ ምናልባት እንደ ማንኛውም ሰው እየኖርክ ነው። ተቃውሞ ግን ልዩ መሆንን ያረጋግጣል። አንዳንድ ጊዜ ተቃውሞ እግዚአብሔር ካልተፈለጉ ግንኙነቶች አንተን የሚለይበት መንገድ ነው። ወደ ታላቅ ስፍራ ስትሄድ ሁሉም ሰው አብሮ ሊሄድ አይችልም። አለመግባባት በራሱ አንተን የማይመጥኑ ሰዎችና ሁኔታዎች በራሳቸው ጊዜ እንዲርቁ የሚያደርግ ማጣሪያ ነው። ሰዎች በሚሰነዝሩበት ትችት ውስጥ እውነት ካለ ለለውጥ ተጠቀምበት። ስህተት ከሆነ ግን ወደ ላይ ውጣበት እንጂ አትቀመጥበት። ሰዎች በተቃወሙ ቁጥር ድምፅን ከፍ አድርጋ አትከራከር። ይልቁም ውጤትና ስኬት መልስ እንዲሰጥ ዝም ብለህ ሥራን ቀጥል። ተቃውሞ አንተን ለመስበር ሳይሆን ጠንካራና የማትበገል ሊያደርግ እንደመጣ ቁጠር። አምስተኛው እግዚአብሔር ለታላቅ ነገር እያዘጋጀ እንደሆነ የሚያሳየው ምልክት የበሮች መዘጋት ነው። አጥብቀ የፈለካቸው አንዳንድ ዕድሎች መዘጋታቸው እግዚአብሔር ላንተ ካለው ታላቅ ነገር ስለማይር ነው። እግዚአብሔር ጥሩን የሚከለክል በጣም ጥሩ ሊሰጥ ስለፈለገ ነው። ወይም በሩ የሚዘጋው እግዚአብሔር ከዚያ በር ጀርባ ያለውን አደጋ ስላየ ነው። እኛ የምናየው የተዘጋውን በር ብቻ ነው። እርሱ ግን ከበሩ ጀርባ ያለውን ገደል ያያል። አንድ ወንዝ መንገዱ በድንጋይ ሲዘጋ አቅጣጫውን ቀይሮ ውብ ፏፏቴ እንደሚፈጥር ሁሉ የሕይወት በሮችን መዘጋት አንተን ወደሚመጥንና ወደ ተፈጠርክበት ታላቅ ዓላማ የሚመራ መለኮታዊ ኮምፓስ ነው። እግዚአብሔር ጥሩ በሆነ ነገር ተጠምደ በጣም ጥሩ እንዳታጣ ይፈልጋል። የተዘጋ በር ማለት ለአንተ የሚሆን የተሻለ ነገር ስላለ እዚህ ጋር አትቆይ የሚል የፍቅር መልእክት ነው። እርሱ ካንተ ላይ አንድ ነገር ከቀነሰ የሚተካው ነገር እንደሚበልጥ ወቅ። አንዳንድ ጊዜ ደግሞ በሩ የሚዘጋው ገና ስላልበሰልክ ሊሆን ይችላል።
በር ተዘግቶ በቆየበት ጊዜ ውስጥ ትዕግስትና ዕውቀትን፣ ጥንካሬን ትገበያለህ። በሩ ሲከፈት በሩን ተሸክመ የምትወጣበትን አቅም የምታገኘው በሩ ተዘግቶ በተጠበቀበት ወቅት ነው። የተዘጋ በር የአንድ ታሪክ ፍጻሜ ሳይሆን አዲስና አስደሳች ምዕራፍ ለመጀመር የተደረገ የሽግግር ምልክት ነው። ያ በር ባይዘጋ ኖሮ ካለበት ምቾት ቀጠና ወጥተህ አዲሱ ምድር ባላየው ነበር። እግዚአብሔር በሩን ከዘጋው ማንም ሊከፍተው አይችልም። እርሱ ከከፈተው ደግሞ ማንም ሊዘጉ አይችልም። ታላላቅ ሰዎች ታላቅ ከመሆናቸው በፊት ብቻቸውን ወደ ምድረ በዳ ተወስደዋል። ሙሴ ከፈርዖን ቤተ መንግሥት ወጥቶ ለ40 ዓመታት በምድረ በዳ በጎችን ሲጠብቅ ነበር። ያ የብቸኝነት ጊዜ የእስራኤል ሕዝብ ለመምራት የሚያስችለውን ትዕግስትና ትሕትና የተማረበት ትምህርት ቤቱ ነው። ዮሴፍ በወንድሞቹ ተሽጦ በሐሰት ተከሰሰ፣ ታሰረ። ነገር ግን ያ ሁሉ መከራ ግብፅን ለማዳንና የንጉሥ እጅ ለመሆን የሚያበቃው መንገድ ነበር። መከራው ቅጣት ሳይሆን ድልድዩ ነበር። ዳዊት ንጉሥ ሆኖ ከመቀባቱ በፊት በጫካ ውስጥ ጥቂት በጎችን ይጠብቅ ነበር። አንበሳና ድብን የገደለው ማንም በሌለበት በጎቹን ለመጠበቅ በነበረው ታማኝነት ነው። ያ ታማኝነቱ ነው ጎልያድን እንዲጥልና እስራኤልን እንዲመራ ያበቃው። ነህምያ የኢየሩሳሌም ቅጥር ፈርሶ በነበረበት ወቅት በንጉሡ ቤት በምቾት እየኖረ ሳለ በውስጡ ቅጥሩን የመስራት ትልቅ ሸክምና ራዕይ ተቀመጠ። ያ በውስጡ የበቀለው ሐሳብ ነው በኋላ ላይ ታሪክ እንዲሰራ ያደረገው። ሩት ባሏ ሞተባት፣ የምትኖርበትም አገር በረሃብ ተመታ፣ ተስፋ ሁሉ ጨለመ። የአሮጌ በር ባይዘጋ ኖሮ ወደ ቤቴልሔም አትመጣም ነበር። የቦዔዝ ሚስትና የንጉሥ ዳዊት ቅድመ አያት የመሆን ታላቅ ዕድልም አታገኝም ነበር። አብርሃም እግዚአብሔር የተስፋን ቃል የሰጠው ከሀገሩ ከዘመዶቹና ከአባቱ ቤት ተለይቶ በወጣ ጊዜ ነው። ሎጥን ይዞ በነበረበት ወቅት ግጭት ነበር። ሎጥ ሲለየው ግን እግዚአብሔር አብርሃምን ርስቱን በሰፊው አሳየው። እስራኤላውያን ወደ ተስፋይቷ ምድር ከመግባታቸው በፊት የነበረው ተቃውሞና ጦርነት ከባድ ነበር። ኢያሪኮን የመሰለ ትልቅ ግንብ የገጠማቸው የተስፋይቷ ምድር ደጃፍ ላይ ስለነበሩ ነው። ኤልሳ በአብታም ቤተሰብ ውስጥ 12 ጥማድ በሬዎችን እየነዳ ይኖር ነበር። ምቾት ነበረው። ነገር ግን ኤልያስን ሲያይ ሁሉንም ትቶ ተከተለው። ምክንያቱም በውስጡ ካለው ጥሪ ጋር የሚመጥነው የኤልያስ ካባ እንጂ የቤተሰቡ በሬዎች አልነበረም። እግዚአብሔር ላንተ ያለው ዕቅድ የሰላም እንጂ የከፋ አይደለም። ዛሬ የምታፈሰው እንባ ነገ ለምታጭለው የክብር ደስታ ማዳበሪያ ነው። ዮሴፍ ከጉድጓድ ወደ መንግሥት፣ ዳዊት ከጫካ ወደ ዙፋን፣ ሙሴ ከምድረ በዳ ወደ ነፃ አውጪነት እንደተሸጋገሩ አንተም አሁን ካለበት ሁኔታ ወደ ተዘጋጀልህ ታላቅ ስፍራ መሸጋገር የማይቀር ነው። አመሰግናለሁ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በቅን ልቦ ደግሞ ላይክ፣ ሼር በማድረግ ከኛ ጋር መሆኑትን ያሳዩ።